إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أوصيكم ونفسي بتقوى الله، وأحذر نفسي عن عصيان الله، فإن مما حرمه الله عز وجل من المعاصي وحرمه رسوله صلى الله عليه وسلم وجعله من كبائر الذنوب فاحشة الزنا. إن الزنا من أفحش الفواحش وأحط القاذورات، حرمه ربكم وجعله قرينا للشرك. قال تعالى: الزاني لا ينكح إلا زانية أو مشركة، والزانية لا ينكحها إلا زان أو مشرك، وحرم ذلك على المؤمنين. وقال تعالى: والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون، ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب. وما ذاك إلا لأنه من أقبح القبائح، ينتهك الأعراض ويقتل الذرية ويهلك الحرث والنسل. عاره يهدم البيوت ويطأطئ عالي الرؤوس. إنه لدخة سوداء إذا لحقت بتاريخ أسرة غمرت كل صحائفها النقية. بانتشاره تغلق أبواب الحلال ويكثر اللقطاء، وتنشأ طبقات بلا هوية، طبقات حاقدة على المجتمع، لا تعرف العطف ولا العلاقة الأسرية. يجمع خلال الشر كلها من الغدر والكذب والخيانة، وينزع الحياء ويذهب الورع والمروءة، ويطمس نور القلب. أيها المؤمنون عباد الله سبحانه وتعالى زوتر لنفر يقبل، زوتر سلمي ملكة، ዘወትር ሁኔታችንን ስለሚያውቅ ምንናገረውን ይሰማል። በየትኛውም ቋንቋ በየትኛውም የልምድ ደረጃ ከማንም ጋር ብንሾካሸክ ይሰማናል። በልባችን ማንኛውም ነገር ብናምቅ ያውቅብናል። ከአላህ ሱብሓነሁ ወተዓላ የትም ልናመልጥ አንችልም። ሁሌ በሱ ቁጥጥር ስር ነን። ስለዚህ ዘወትር ልንፈራው ይገባል። ኃያልነቱን ልናውቅለት ይገባል። ጌታችን እየተፈራ የሚወደድ እየተፈራ የሚከጀል ጌታ ነው። እዝነቱ የሰፋ የሚወደድ የእዝነቱን በር ለሁሉም የከፈተ
ተዋብ መሐሪ ለጋስ ሆኖም ግን ድንበሩ ሲታለፍ ግን ይቆጣል። ቅጣቱ እጅግ በጣም ብርቱ ነው። አደገኛ አያያዝ ነው የሚይዘው አላህ ሱብሓነሁ ወተዓላ። ስለዚህ ኃያልነቱን ልናውቅለት ይገባል። ቅጣቱን እጅጉን ልንፈራና ልንጠነቀቅ ይገባል። አላህን ሱብሓነሁ ወተዓላ ማምለክ ማለት ሁላችሁም እንደምታውቁት ያዘዘውን በተቻለን አቅም መተግበር፣ የከለከለን ደግሞ ሙሉ ለሙሉ መራቅ መሸሽ። አላህ ሱብሓነሁ ወተዓላ እኛን ከከለከለን ጸያፍና አስቀያሚ ተግባር ውስጥ መካከል ዚና፣ ዝሙት፣ ሸሪዓዊ ህጋዊ ያልሆነ የወንድና የሴት ግንኙነት አላህ ሱብሓነሁ ወተዓላ እጅግ በጣም ጸያፍ ያደረገው ያወገዘውና የከለከለው አደገኛ ወንጀል ነው። አላህ ሱብሓነሁ ወተዓላ ዚናን ከሽርክ ጋር ነው አንድ ላይ አሰልፎ ያወገዘው። የቁሉ ላሁ ዐዘ ወጀል አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪካ ወዛኒየቱ ላ የንኪሑሃ ኢላ ዛኒን አው ሙሽሪክ። ወንድ ዝሙተኛ ሴትን ዝሙተኛን ወይም ሙሽሪክን እንጂ አያገባም። ሴት ዝሙተኛ ወንድ ዝሙተኛ እንጂ አያገባትም ወይም ሙሽሪክ ካልሆነ አለ አላህ ሱብሓነሁ ወተዓላ። ወከዛሊከ በሌላ አያ አላህ ሱብሓነሁ ወተዓላ የመልካም ባሮችን ሲፋቱ ረሕማን ሲፋቱ ዒባድ ረሕማን የአርረሕማን ምርጥ ባሮችን ባህሪ ሲገልጽ ወለዚነ ላ የድዑነ መዐ ላሂ ኢላሃን አኸር፣ እነሱ ማለት ከአላህ ውጪ ሌላን አማልክት በፍጹም የሚያመልኩ አይደሉም፣ ለማንም የሚማጸኑ አይደሉም። ወላ የቅቱሉነ ነፍሰ አለቲ ሐረመ ላሁ ኢላ ቢልሐቅ፣ አላህ ሱብሓነሁ ወተዓላ እርም ያደረገውን ነፍስ ያለ ሐቅ በፍጹም አያጠፉም፣ ነፍስን አይገሉም። ይህንን ካለ በኋላ ወላ የዝኑነ ዝሙትም የማይፈጽሙ ናቸዋል። ወመን የፍዐል ዛሊከ የልቀ አሳማ ዩضاعፍ ለሁ ልዐዛቡ የውመ ልቅያማ ወየኽሉድ ፊህ ሙሃና። ይህንን የሚዳፈር እጅግ በጣም አደገኛ ጥፋትን የተዳፈረው፣ ስለዚህ አደገኛ ወንጀልን ተሸክሟል ማለት ነው። እንዲሁም ጀሃነም ውስጥ የተዋረደ ሆኖ ይገባል፣ እዛ ውስጥም ይዘወትራል ይላል አላህ ሱብሓነሁ ወተዓላ። በተለይ ሽርክን የቀላቀለ ከሆነ ዛኒ ዝሙትን የፈጸመው ሽርክንም የፈጸመ ከሆነ ከጀሃነም የሚወጣበት ምንም አይነት እድል አይኖረውም ማለት ነው። አላህ ሱብሓነሁ ወተዓላ ይጠብቃል። ዝሙት ርክሰት፣ ውርደት፣ ብልሽት፣ ብልግና፣ ማህበረሰብን የሚያቆሽሽ ስነ ምግባርን የሚያጎድፍ ነው። ዘርን የሚያበላሽ ነው። ውርደትን መላበስ ነው በዱንያም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ለእኛ የማይጠቅመን የማይበጀን ስለሆነ ነው የከለከለን። ተመልከቱ፣ አላህ ሱብሓነሁ ወተዓላ ያዘዛቸው ነገሮች በአጠቃላይ ሙሉ ለሙሉ ጥቅም ብቻ ነው ያላቸው፣ ወይም ደግሞ ከጉዳታቸው እጅግ በጣም ጥቅማቸው የሚበዛ ነው። አላህ የከለከለው ማንኛውም ነገር ደግሞ ለሰው ልጆች ጎጂ እንጂ ጠቃሚ አይደሉም፣ ወይም ደግሞ ከጥቅማቸው ጉዳታቸው እጅግ በጣም የሰፋ የገዘፈ ነው። ስለዚህ አላህ ሱብሓነሁ ወተዓላ ዝሙትን ሲከለክለን ጸያፍ ስለሆነ የማይበጀን የማይጠቅመን ስለሆነ ነው። ነዓም ጊዜያዊ ስሜትን ማርካት፣ ጊዜያዊ መደሰት ሊኖርበት ይችላል። ከዛ በኋላ የሚከተለው ጽልመት፣ ክፋት በጣም የገዘፈ ነው። ጥቅሙ እጅግ በጣም ኢምንት ነው። ጉዳቱ እጅግ በጣም የሰፋ ነው። ስለዚህ ራሳችንን ልንጠብቅ ይገባል። ቤተሰቦቻችን፣ ወንድሞቻችን፣ እህቶቻችን፣ ወጣቶችን በአጠቃላይ ከዚህ ጸያፍ ተግባር ልናግዳቸው ይገባል። ልንከለክላቸው፣ ወደ መልካም ነገር ልንመራቸው፣ መልካሙን መንገድ ልናሰፋ፣ የመጥፎውን መንገድ ደግሞ ልናጠብ ይገባል ማለት ነው። ቃለ ኢብኑል ቀይም ረሒመሁላህ አዚና የጅመዑ ኺላለ ሸሪ ኩሊሃ ሚን ቂለቲ ዲኒ ወዘሃቢ ልወረዕ ወፈሳድ ልሙሩአ ወቂለት ልጊራ ፈላ ተጅዱ ዛኒያን መዐሁ ወረዕ ወላ ወፋኡን ቢዐህድ ወላ ጊረተን ታመተን ዐላ አህሊህ ወሚን ሙጂባቲህ ገضቡ ረቢ ወዙልመቱ ልቀልቢ ወጠምሱ ኑሪህ። ታላቁ ኢማም ኢብኑል ቀይም ምን ያላሉ? ዝሙት ማለት ክፋትን በአጠቃላይ ያጨቀ መጥፎ ነገሮችን ሁሉ ያከማቸ ነው። ዲንን ያወርዳል፣
ኢማንን ያደክማል፣ ጥንቁቅነትን ያላላል፣ እንዲሁም ደግሞ ክብርን ዝቅ ያደርጋል። ቅናትን፣ መቆርቆርን፣ ለዲን ለክብር ለማንነት መቆርቆር የሚባለውን ነገር ያመናመናል፣ ያወርዳል። ዝሙተኛ ጥንቁቅ ክብሩ የሚጠብቅ ሆኖ በፍጹም አታገኘውም። ቃሉ የሚጠብቅም አይደለም፣ ለዲኑ የሚቆረቆር አይደለም፣ ለክብሩም ለቤተሰቡ የሚቆረቆር አይደለም። ዝሙት የአላህ ስብሓነ ወተዓላ ቁጣ ያስከትላል። የልብን ጽልመት፣ የልብን ብርሃን ማጣት፣ እነዚህን ሁሉ ያስከትላል ይላል። ወሚንሃ አነሁ የስልቡሁ አሕሰነ አልአስማእ ወሁወ እስሙ ልዕፈት ወልበር ወልዐድል ወዩዕጢሃ አضዳደሃ ከስሚ ዛኒ ወልኻኢኒ ወልፋጅሪ ወልፋሲቅ። ዝሙት መልካምን ስም ከራስ ያስወግዳል። ጥንቁቅ፣ ተቅይ፣ ሙእሚን፣ ጨዋ፣ መልካም ሰው እንደዚህ አይነት ስሞችን ከዛኒ ያስወግዳል። በዛ ምትክ ዝሙተኛ፣ ወንጀለኛ፣ ደፋር፣ ባለጌ፣ ወራዳ የሚለውን ስም ያስከትላል። ወሚንሁ አነሁ የስልቡሁ እስመ ልሙእሚን ከማ ጃአ ፊ ሰሒሐይን ዐን ነቢይ ሰለላሁ ዐለይሂ ወሰለም ቃል ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ፈሰለበሁ እስመ ልኢማን አልሙጥለቅ ወኢን ለም የስሉብሁ ዐንሁ ሙጥለቅ ልኢማን። እንዲሁም ደግሞ ዚና ኢማንን ያስወግዳል። አማኝ የሚለውን ስም ከሱ ያስወግዳል። ዝሙተኛ ሙእሚን አይደለም ማለት ነው። ቡኻሪና ሙስሊም ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን፣ አንድ ሰው አማኝ ሆኖ ዝሙትን በፍጹም አይፈጽምም ማለት ነው። ሙእሚን ሆኖ ዝሙትን አይዳፈርም ማለት ነው። ያዕኒ ካሚሉል ኢማን ቀዊዩል ኢማን፣ የተሟላ ጠንካራ ኢማን ኖሮት በፍጹም ዝሙትን አይዳፈርም ማለት ነው። ይህ ማለት ይህ የተከበረ ጠንካራ ኢማን የተሟላ ኢማን የሚባለው መገለጫ ከዝሙተኛ ይወገዳል ማለት ነው። ካፊር አይባልም። ዝሙት በመፈጸሙ ብቻ ከእስልምና አይወጣም። ነገር ግን ጠንካራ ኢማን የለውም፣ የተሟላ ኢማን አይኖረውም፣ ደካማ ኢማን ነው የሚኖረው ማለት ነው። ወሚንሃ ለወሕሸቱ ለቲ የضعها الله سبحانه في قلبه وقلة الهيبة وضيق الصدر። እንዲሁም ደግሞ ዝሙት የልብን መሸበር የልብን ጽልመት ያስከትላል። ሀይባ የሚባል አይኖረውም፣ ግርማ ሞገስ የሚባል አይኖረውም። ደረቱ ይጠባል፣ ልቡ ይጨናነቃል። ቃለ ረሒመሁላህ ፈኢነ ዙናተ ዩዓመሉነ ቢضድ ቁሱድህም ፈኢነ መን ጠለበ ልዐይሸ ወጢበሁ ቢማ ሐረመሁ ላሁ ዐለይህ ዓመለሁ ላሁ ቢነቂድ ቀስድህ ፈኢነማ ዒንደ ላህ ላ ዩናሉ ኢላ ቢጣዕቲህ። እንዲሁም ደግሞ አላህ ስብሓነሁ ወተዓላ ዝሙተኞችን ከፈለጉት ካለሙት ዓላማ ተቃራኒ ነገር ይሰጣቸዋል። እነሱ መልካምን ነገር ፈልገው ይሄዳሉ፣ ነገር ግን በዝሙት በፍጹም መልካም ነገር አይገኝም ማለት ነው። ቅድም እንዳልኳችሁ ቅጽበታዊ ደስታ ስሜትን ማርካት ሊያገኝ ይችላል። ነገር ግን የሚከተለው ምንድን ነው? የኑሮ መመሰቃቀል፣ መጨናነቅ፣ መደበር፣ መሸበር፣ ሁሉ ነገር እንዲያስጠላው፣ ሁሉ ነገር ክፉ እንዲሆንበት ያደርጋል እንጂ መልካምን ነገር በፍጹም አያገኝም። ምክንያቱም አላህ ስብሓነሁ ወተዓላ ዘንድ ያለው መልካም እሱም በመታዘዝ እንጂ አይገኝም። በኃጢአት እሱም በመዳፈር አላህን በማስቆጣት ፈጽሞ ደስታ ሊገኝ አይችልም። ፈጽሞ ጥሩ ነገር ሊገኝ አይችልም ማለት ነው። በመሆኑም አዩሀል ኢኽዋ ወልአኸዋት ሁላችንም ማለት ነው ይህንን ዝሙት የተባለውን ጸያፍ ነገር ከማህበረሰባችን ልናስወግደው ይገባል ማለት ነው። ሁላችንም በተቻለን አቅም በመልካም ማዘዝ ከመጥፎ መከልከል ይኖርብናል ማለት ነው። በወንዶችና በሴቶች መካከል ያለውን አጉል ሸሪዓን የጣሰ ግንኙነት ገደብ ልናበጅለት ይገባል። የቤተሰባችንን ክብር ልንጠብቅ ይገባል። የጎረቤቶቻችንን ክብር፣ የማህበረሰቦቻችን የጀማዓችንን ክብር ልንጠብቅ ይገባል። ወደዚህ መንገድ የሚወስደውን መንገድ እያንዳንዱን ልናጥርና ወደ ሐላል መንገድ ሰዎችን ልንመክር ይገባል።
بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، تأملوا قول الله تعالى: ولا تقربوا الزنا إنه كان فاحشة وساء سبيلا. فإنه لم ينهى عن فعل الزنا فقط، بل نهى عن قربانه. قال السعدي رحمه الله: والنهي عن قربانه أبلغ من النهي عن مجرد فعله، لأن ذلك يشمل النهي عن جميع مقدماته ودواعيه. فإن من حام حول الحمى يوشك أن يقع فيه. الله سبحانه وتعالى زموت سيكلكل ولا تقربوا الزنا نار. تملكت زموتن አትፈጽሙ ዝሙትን አትዳፈሩ ብቻ ሳይሆን ያለው ምንድነው? ወላ ተቅረቡ ዚና ዝሙትን አትቅረቡ ነው ያለው። ይህ ዝሙትን አትፈጽሙ ከሚለው የበለጠ የጠነከረ ነው። ወደ ዝሙት ድርሽ እንዳትሉ ነው። እንኳን ዝሙትን ልትዳፈሩ ልትነጉ ይቅርና ወደዛ እንዳትቃረቡ በፍጹም። ምክንያቱም የተቃረበ በዛ ዙሪያ የዞረ ሰው ምንድነው ያንን ሊዳፈር ያንን ወንጀል ሊነካው ይችላልና ከሩቁ ሊጠነቀቅ ይገባል ማለት ነው። ስለዚህ ሸሪዓችን ወደ ዝሙት የሚያቀርቡ ነገሮችን ከልክሏልና እነዛን ነገር ልናከብር ይገባል ማለት ነው። ከዛ ውስጥ ለምሳሌ ወንድና ሴት ለብቻቸው አንድ ክፍል ውስጥ መነጠላቸው ተከልክሏል። አንድ ወንድ አንድ ሴት አጅነቢ የሆኑ ወንድና ሴቶች ብቻቸው አንድ ክፍል ውስጥ መቆየትን ነቢያችን ሰለላሁ ዐለይሂ ወሰለም ከልክሏል። لا يخلو رجل بامرأة إلا الشيطان ثالثهما أو كما قال النبي صلى الله عليه وسلم. አንድ ወንድ ከአንድ ሴት ጋር ለብቻው አይገለሉም ሶስተኛቸው ሸይጣን ቢሆን እንጂ። ሸይጣን እሷንም ያነሳሳል እሱንም ያነሳሳል፣ እሷን አሳምሮ ያቀርብለታል፣ እሱንም እንደዛው ያደፋፍራቸዋል፣ ያቀራርባቸዋል። መጥፎ ነገር ላይ ዛሬ ባይወድቁ ለሌላ ጊዜ ይቀጣጠራል። በሆነ ደረጃ ወደ መጥፎ ነገር ይቃረባሉ። ከወደቁም ደግሞ አደጋ ላይ ነው የሚወድቁት ማለት ነው። ወከዛሊከ ሸሪዓችን በወንድና በሴት መካከል መነካካትን ከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ከወንዶች ጋር በመጨባበጥ ቃል ኪዳን ሲጋቡ ሴቶችን ግን ባየር ነበር ነቢያችን ነው ያልኳቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልባቸው እጅግ በጣም የጠራ እጅግ በጣም ጥንቁቅ ታላቁ የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ እኔ ሴቶችን አልጨብጥም ብለው እጃቸውን ከፍ ያደርጋሉ እንጂ ሴቶችን አይጨብጡም። አንተ ከነቢዩ ሰለላሁ ዐለይሂ ወሰለም የበለጠ ተቅይ አይደለም በፍጹም። ከሳቸው የበለጠ ጥንቁቅ አይደለም በፍጹም። ከሳቸው የበለጠ አማኝ ማንም የለም በፍጹም። ስለዚህ ምንም ማለት አይደለም። ቤተሰቤ ነች፣ ዘመዴ ነች፣ ያጎቴ ልጅ እኮ ነች፣ እህቴ ማለት እኮ ነው እየተባባሉ እንደዚህ የተለመዱ ማህበረሰባችን ጋር የተለመደውን መዳፈር ልንጠነቀቅና ልንታቀብ ይገባል። የእኛ መሪ ነቢያችን ሙሐመድ ዐለይሂ ሰላቱ ወሰላም ናቸው። እሳቸው ያደረጉትን ነው ማድረግ ያለብን። ስለዚህ አጅነቢ ሴት መጨበጥ፣ ከአጅነቢ ሴት ጋር መነካካት በፍጹም አይፈቀድም። ወከዛሊከ ወንዶችና ሴቶች መቀላቀላቸው በተለያዩ መድረኮች አንዳንድ ኢስላሚክ መድረኮችን ጭምር የዳዕዋ የዲን ትምህርት የሚተላለፉባቸው መድረኮች ጭምር ወንዶችና ሴቶች ሲቀላቀሉ ያንን እንደ ቀላል ነገር ሲያዩ እንዲሁም እንደ እድገት ነገሮችን እንደ መገንዘብ አድርገው የሚገልጹበት ሁኔታ አለ። ይህ እጅግ በጣም ድፍረት ብልግና እንጂ አላህን ስብሓነሁ ወተዓላ መዳፈር የነቢያችን ሰለላሁ ዐለይሂ ወሰለም ሱና መጣስ እንጂ እድገት አይደለም፣ አዋቂነት አይደለም። ይህንን እጅግ በጣም ልንጠነቀቀው ይገባል ማለት ነው። ወከዛሊከ በጣም የሚገርማችሁ ነገር ሸሪዓችን ሴትን አጅነቢ ሴት መንካት ከእሷ ጋር አብሮ መቀማመጥን ብቻ አይደለም የከለከለው። በጣም የሚገርማችሁ ነገር ብዙዎቻችን ግር የሚያሰኘን ነገር
ስላለመድነው ማለት ነው። ምን እንደሆነ ታውቃላችሁ? ወንድ ሴትን ማየት ተከልክሏል። خلاص ሴት ወንድን ማየት ተከልክሏል። ይህ ደግሞ በቁርአን ግልጽ በሆነ ቋንቋ ነው። አላህ ሱብሓነሁ ወተዓላ ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ذلك أزكى لهم إن الله خبير بما يصنعون وقل للمؤمنات يغضضن من أبصارهن ويحفظن فروجهن ተመልከቱ። በአጠቃላይ ብቻ ማለት ነው አላህ ሱብሓነሁ ወተዓላ የከለከለው አማኞች አይናቸውን ሲበሩ ብቻ አይደለም ያለው። ወንድ አማኞች አይናቸውን ሊሰብሩ ይገባል፣ ብልታቸውንም ሊጠብቁ ይገባል። ሴት አማኞች አይናቸውን ሊሰብሩ ይገባል፣ ብልታቸውንም ሊጠብቁ ይገባል። በዚህ መልኩ ተፍሲል አድርጎ ግልጽ አድርጎ ዝርዝር አድርጎ የሚነግረን እንድንረዳ፣ እንድንገነዘብ፣ እንድንጠነቀቅ። ምክንያቱም የሸር የክፋት የፈተና መጀመሪያ ምንድነው ካል እይታ በአይን ነው ፈተና የሚጀመረው ማለት ነው። ከአይን ወደ ቀልብ ወደ ልብ ይሸጋገራል። ከዛ ወደ ተግባር ወደ መጥፎ ተግባር መረማመድ ይቀጥላል ማለት ነው። ስለዚህ አይናችንን ልንሰብር ይገባል። ሐጃ ከሌለ በስተቀር አስፈላጊ ካልሆነ በስተቀር አይናችንን ልንሰብር ይገባል። ድንገት ሳናስበው አጅነቢ ፊት ለፊታችን ካየን ሁለተኛ ዳግም ማየት የለብንም። ድንገት ካየን በሁለተኛው እይታችን አይናችንን መስበር መቆጠብ ይጠበቅብናል ማለት ነው። በዚህ መልኩ ባረከላሁ ፊኩም ወደ ዝሙት የሚያቃርበን ነገር ልንታቀብ ይገባል ማለት ነው። አላህ ሱብሓነሁ ወተዓላ ሐላልን መንገድ ክፍት አድርጎልናል። ፈንኪሑ ማ ጣበ ለኩም ሚነ ኒሳእ መስና ወሱላሰ ወሩባዕ፣ ከሴቶች የፈለጋችሁትን ያማራችሁን አግቡ። خلاص ምን ፈለግ ያማራችሁን አግቡ። ከፈለጋችሁ ሁለት አግቡ። ሁለት ሚስት ሊኖራችሁ ይችላል። ከፈለጋችሁ ሶስት ሚስት ሊኖራችሁ ይችላል። ከፈለጋችሁ አራት ሚስት ሊኖራችሁ ይችላል። ከዚህ በላይ ግን አይፈቀድም። አንድ ሙእሚን እስከ 4 ሴት በአንድ ላይ ማስተዳደር በአንድ ላይ ማኖር ይችላል፣ ከቻለና ከፈለገ ማለት ነው። አቅሙ ከሌለው ግን የሚችለውን መያዝ አለበት። ሸሪዓችን በዚህ መልኩ ክፍት አድርጎ ምርጫ ሰጥቶን በፈለገው መንገድ ማለት ነው ለዲን የሚበጅ ከሷ ጋር ለመናናር ትሆናለች ብለህ የምትመርጠውን ቆንጆ ሴት መርጠህ ልታገባ ሸሪዓው ክፍት አድርጎናል። በጣም የምትፈልጋትን በጣም ስታያት የወደድካትን ልታገባ ትችላለህ። እሷ ከፈቀደች ፍላጎቷ ካለማ፣ ካልፈለገች ሌላ የምትፈልግ በርካታ አለች። ምንም ያስጨንቅ ነገር የለም። አላህ ሱብሓነሁ ወተዓላ ፈጥሮልሃል አንተም የሆነውን ማለት ነው። ስለዚህ በሐላል መንገድ ሸሪዓው በከፈተው መንገድ አላህ ሱብሓነሁ ወተዓላ የፈጠረብህን ስሜት ማርካት ትችላለህ። ከዛ ውጭ ግን ድንበር ማለፍ እጅግ በጣም የተከለከለ ነው። ነውር ብልግናም ጭምር ነው። ይህን ሁላችንም እናውቃለን። ተግባር ላይ ግን ስሜቱን የሚቆጣጠር አላህ ሱብሓነሁ ወተዓላ የጠበቀው ብቻ ነው። አላህ ሱብሓነሁ ወተዓላ ሁላችንንም ይጠብቃል። አላ ሰሉ ወሰሊሙ ዐላ ነቢይኩም كما قال ربكم عز وجل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وصل اللهم وسلم وبارك على نبينا محمد وعلى آله وصحبه أجمعين.